በእውነት ኦርቶዶክሳውያን በዚህ ልክ ነቅቶ የእውነት ቤተክርስቲያኑን አስከብሮና እንደዚህ ብዙዎችን ለክርስቶስ ወደ አሐቲ ቤተክርስቲያን ሲማርክ ማየት ከዚህ የበለጠ ለነፍስ ረፍት። ማርቲን ሉተር ሲነሳ ሂስቶሪካሊ ከቅጣት ፍራቻ ነው፣ ከስጋት ተነስቶ ነው ሃይማኖቱ የተመሰረተው። ውግዘትን ፈራ። በካህናት በካቶሊክ ፖፖች ውግዘትን ፈራ። ምንድነው? ክህነት አያስፈልግም ማለት። ከዚያ በኋላስ እምነት ብቻ የሚለውን እምነት ብቻ ሌላ ፈርዘር ሃይማኖታዊ አክቲቪቲዎች አያስፈልግም ሊል ምንድን የተጠቀመው? ምክንያቱም አንድ በሰዓቱ የነበሩ ክርስቲያኖች አንድ ሰው ካመነ በኋላ ምስጢራትን መፈጸም እንዳለበት ያምናሉ። ምስጢራት የሚፈጸሙት ደግሞ በካህናት ነው። አስቀድሞ እሱ ካህን አያስፈልግም ብሎ አምኖ ነበረና ስለዚህ ምን ማድረግ ጀመረ? ሰው ከምስጢራት እንዳይካፈል እንደውም ሽንት ቤት ሲመሳሰጥ ነው አሉ ሶላ ፊዴ መጣለትና ሶላ ፊዴ የሚባል ኮንሰፕት መጣለት። እምነት ብቻ ነቱም እምነት ብቻ ባይል ፈርዘር ቢሄድ ኖሮ አጠቃላይ በምስጢረ ክህነት በካህናት ዙሪያ የሚፈጸሙ ምስጢራት አሉ። እነማን? እነ ምስጢረ ጥምቀት፣ እነ ቅብአ ሜሮን፣ የመንፈስ ቅዱስ ማህተብን ሰው ከመንፈስ ቅዱስ የሚወለድበት። ከዚያ በኋላሳ ምስጢረ ቁርባን። ለነዚህ ቢዚካሊ ምን ያስፈልጋል? ካህን ያስፈልግ ነበር። ስለዚህ አታዋጣውም፣ የግድ እምነት ብቻ ማለት አለበት። ከዚያስ ሶላ ስክሪፕቸር አለ። ስክሪፕቸር ብቻ ብሎ እና ማንም ሰው እንደገዛ ፈቃዱ የእግዚአብሔርን ቃል መተርጎም ይችላል ሲል አስቀድሞ የነበሩ ኤርሊ ቸርች ፋዘሮች ከርሱ አስተምሮ ጋር እኩል አይሄዱም ነበር። ከርሱ አስተምሮ ጋር ምክንያቱም ሁሉም ስንመለከታቸው ከርሱ አስቀድሞ የነበሩ የቤተክርስቲያን አባቶች በምንኩስና ህይወት ውስጥ ያለፉ ናቸው። በክህነት ህይወት ውስጥ ያለፉ ናቸው። በጵጵስና ህይወት ውስጥ ያለፉ ናቸው። ስለዚህ ኢንቴንሽንሊ ከስጋት የተነሳ የተመሰረተ እምነት ነው። በነገራችን ላይ ከስጋት ከፍርሃት ሙሉ ማርቲን ሉተር ባዮግራፊውን ብታዩት በጣም ፈሪ ሰው ነው። እንደውም the Weimar edition of ማርቲን ሉተር በሚለው መጽሐፉ ላይ ምንድነው እኔ ክርስቶስ ከሚገለጥልኝ ይልቅ ክርስቶስ ይገለጣል ብዬ ከማስብ ይልቅ ሰይጣንን በአካል ባናገረው በጣም ደስተኛ ነኝ እያለ ይጽፋል። which means ከክርስትና ከህገ ወንጌላትና ከህገ ብሉያት ሽሽት ምንን መሰረተ? ሪፎርሜሽን ታድሶ የሚል ማንን? ካቶሊክን፣ ኦርቶዶክስን አይደለም። ሲወጣ ፖፖቹ ሊያወግዙ ሲሉ ክህነት አያስፈልግም ማለት። ከዚያሳ ክህነት እንደማያስኬደው ስላወቀ ክህነትን ሊደግፍለት ምን ሶላ ስክሪፕቸር። ከዚያ በኋላስ ጸጋ እግዚአብሔርን የሰው ልጆች በእምነት ውስጥ ያገኛሉ። ስለዚህ በእምነት ውስጥ ሊያገኙ ሃይማኖታዊ ስርዓትን መፈጸም አለባቸው። ስለዚህ ይሄም ማያስኬደው ጸጋ እግዚአብሔርን የሰው ልጅ በራሱ ማግኘት ይችላል ኢንዲቪጁዋሊ ሲል ምን አለ? ሶላ ግሬሲያ የሚል አስተምሮ ቁጭ ብሎ ፈጠረ። እግዚአብሔር ያሳያችሁ ከመጽሐፍ ቅዱስ ሽሽት የፈጠራቸው 5 ሶላዎች ናቸው። ከመጽሐፍ ቅዱስ ሽሽት ከአስተምሮ ክርስትና ሽሽት ምንን ፈጠረ? 5 ሶላዎች ፈጠረ። በነገራችን ላይ ኢንቴንሽናሊ የምታዋቸው ከሆነ 5 ሶላዎች በፍጹም 100% የመጽሐፍ ቅዱስን እንትን ይቃረናሉ። በጣም ሲይዙት አሁን በስሞልና ላርጅ ካቴኪዝሙን ማርቲን ሉተር እንዲጽፍ ያበቃው ስጋት እንደሆነ ወቁ። ምክንያቱም በዛ ዘመን የነበሩ ክርስቲያኖች ጠንካራ ነበሩ። ከዚያ በኋላስ ከርሱ በኋላ ማርቲን ሉተር እንዲህ ከመጽሐፍ ቅዱስ ሽሽት ይሄን አደረገ። ማን ተነሳ? ካልቪን ተነሳ። ካልቪን ምን አደረገ ብላችሁ ስታስቡ በጣም ያስቃል። ቱሊፕ የሚለውን አስተምህሮ በጣም ነው የሚያሳዝነው። ይሄ ሐሳባቸው ምንድነው? የነሱ ሐሳብ ምንድነው? ለምሳሌ ሄልፊደስ የተባለ አለ። በ383 ዓመተ ምህረት ትናንትና ስናወራበት ነበር። ሄልፊደስ እመቤታችን ቅድስት ድንግል ማርያም አስቀድማ ልጅ ነበራት አለ።
ይህን ደግሞ ቀደምት የነበሩ እና ቅዱስ አትናቴዎስን ጨምሮ እና አባ ጄሮምን ብዙዎቹ የቤተ ክርስቲያን ሊቃውንት አስቀድመው አስተምረው ስለነበረ መልስም ሰጥተውበት ስለነበረ አባ ጄሮም ወዲያው በፍጥነት መጣና የሄልፊደስን ኮንሰፕት አልፎ እንዳይሄድ ብሬክ አደረጉት፣ አስቆሙት። ሄልፊደስን እግዚአብሔር ያሳያችሁ ከ1700 ዓመት በኋላ የፕሮቴስታንት እምነት ስፔሻሊ አሁን ኢትዮጵያ ውስጥ ያሉት ኦልሞስት ኦል የጌታ እናት ልጅ አላት። እግዚአብሔር ያሳያችሁ አንዷ ቤተ ክርስቲያን ናት እና ኦገስቲን ጭምር ያወገዙትን ኮንሰፕት በነገራችን ላይ ዳሬ ላይ ከ1700 ዓመት በኋላ ነው ይዘው መተው የጌታ እናት ልጅ አላት ብለው የኦገስቲንን ትምህርት እየተማሩ ያሉ which means ከቅዱሳን ጋር ያላቸው ቅራኔ ቅዱሳንን ያለ ማክበራቸው ምክንያት ምንድነው ብዬ ሳስብ ያው አውሬው አፍ ተሰጠው ነው፣ የስድብ አፍ ተሰጠው ነው። አፋር የስድብ አፍ ተሰጠው ነው። ምክንያቱም የእርሱ በሆኑና በማደሪያው ላይ አፋቸውን ከፈቱ። ማደሪያው እመቤታችን ቅድስት ድንግል ማርያም ናት። ማደሪያው ቤተ ክርስቲያን ናት። አፋቸውን ከፈቱ። ስለዚህ ይህ ሊሆን ዘንድ ግድ ነው። ዛሬ እኛ የምናዝነው ለጠፉት ነው። ለጠፉት ይመለሱ ዘንድ ነው። አሁን ላይ ስታዩቸው በጣም ኦልሞስት 94 ዓመት ነው። ይሄ አሁን አዲሱ የፔንቴኮስቴ እምነት የመጣው the new pentecostal faith ተብሎ አዲሱ እምነት የመጣው ኦልሞስት 1913 እና 1912 1913 ላይ ነው። 1913 ነው አዙዛ ስትሬት ሪቫይቫል ላይ ማበድ የጀመሩት እየሄዱ መንገር ላይ የሆነ ነገር ተገለጠልኝ ይላሉ። አዙዛ ስትሬት ሪቫይቫል ላይ በጣም የሚያስደነግጥ ነገር ነው። በዛመኑ የነበሩ ፕሮቴስታንቶች ያወግዟቸው ሁሉ ነበረ። እኚህ ሰይጣን አለባቸው ይሏቸው ነበረ። ይሄ መንገድ ላይ እየወጡ መጮ፣ ቁጭ ብሎ መንገድ ላይ መመሰጥ፣ መለፍለፍ፣ ልሳን ተገለጠልኝ፣ ይሄ አዲስ ቋንቋ ተገለጠልን እያሉ ማውራት። የሚገርማችሁ ቤተክርስቲያን ሜዳ አይጠበቅባችሁም። መንፈስ ቅዱስ ቤታችሁ መንገድ ላይም ሊወርድባችሁ ስለሚችል በወረደባችሁ ሰዓት መጮህ ትችላላችሁ። ይሄ አዙዛ ስትሬት ሪቫይቫል አስተምሮ ነው። ትምህርት ተመሰረተ፣ መንገድ ላይ ትምህርት ተመሰረተ። የመሰረተው ማን መሰላችሁ? ብዙ ጊዜ በፕሮቴስታንት ቸርች ውስጥ ይገፋ የነበረ የአንድ በግዞት በባርነት ይኖር የነበረ ሰውዬ ልጅ ነው። ኒው ፔንቴኮስታል ፌዝ የተመሰረተው በዚህ ግለሰብ ነው። ሁሉ ጊዜ ምን ያህል ስለሚገፋ አብረህ አትቀመጥ ስለሚባል ምን ይል ነበረ? እየሄደ መንገድ ዳር ቁጭ ይል ነበር። የምር ኢትዮጵያን አስተዋይ አእምሮ አላችሁ፣ ልታስተውሉት ይገባል። ከዚያ በኋላስ ኢትዮጵያ ውስጥ እየሆነ ያለው ነገር ምንድነው? አሁን ላይ ክርስቶስ የመሰረተው አንዲት መሰረት ነው። አንዲቷ መሰረት በክርስቶስ ናት። ኤርሚ አሁን ነገ ላይ ተነስቶ ውስን ቤዞትን አምናለሁ ቢል እውነታውን አይቀይረው። እኔም ነገ ተነስቼ ውስን ቤዞት ልክ ነው እስከዚያ ድረስ ለካ አልገባኝም ተቀብያለሁ ብል ሜሎሴን ትምህርት ስለተቀበለ እውነታውን አይቀይረው።